ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮአችንን ቫይራል እንዲያወጣው ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ቪዲዮ ዳግም ከእናንተ ጋር ተገናኘን። በዚህኛው ዝግጅታችን ላይ ደግሞ አርሰናልን ለሁለት ትላልቅ ዋንጫዎች እንዲቃረብ ያደረጉ የአርቴታን የባለፉት ጥቂት ቀናት ውሳኔዎችን የምንመለከት ይሆናል ማለት ነው። እንግዲህ አርሰናል ሁለት ጨዋታዎች ብቻ ይቀሩታል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ለማንሳት። እናም በዚህ ዓመት አርሰናል እንደ ልፋቱና እንደ ጥረቱ ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያነሳ ከሆነ የአርቴታ የግንቦት 2026 የአይፓድ ማስታወሻዎች ልክ እንደ ታሪክ መጽሐፍ ሊቆጠሩ የሚገባቸው እንደሆኑ በእርግጠኝነት መናገር ይቻላል። እንግዲህ አርሰናል ለ22 ዓመታት ያህል የፕሪሚየር ሊጉን ዋንጫ አላሸነፈም። ይህም ብቻም ሳይሆን ከዚህም በተጨማሪ አርሰናል በዚህ የግንቦት ወር ላይ ፕሪሚየር ሊጉን ከመራ ረጅም ዓመታት ተቆጥረውት ነበር። አሁን ግን አርሰናል ይህንን ታሪክ በወርቅ በር ለመጻፍ የመጨረሻ 2 ጨዋታዎች ብቻ ቀርተውታል። አርሰናል ፕሪሚየር ሊጉን በ2 ነጥብ ልዩነት እየመራ ነው። በርንሌንና ክሪስታል ፓላስን የሚያሸንፍ ከሆነ የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያነሳ ቡድን ይሆናል ማለት ነው። ታዲያ ይህ ሲሆን በተለይ የአርሰናሉ ዋና አሰልጣኝ አርቴታ በተለይም የሚያዝያ ወር ላይ ያጋጠሙት ሽንፈቶች የአርሰናልን የዋንጫ ጉዳይ ጥያቄ ምልክት ውስጥ የከተቱ ሆነው ነበር። በተለይም አርሰናል በየዓመቱ ሚያዝያ ወር በደረሰ ቁጥር የሚያጋጥሙት ሽንፈቶችና የአቋም መንሸራተት የአርሰናል ደጋፊዎችም ጥርጣሬ ውስጥ እንዲገቡ የማድረግ አቅማቸው በጣም ከፍተኛ ሆኖ ተመልክተናል። ነገር ግን አርሰናል ዳግም ከነዚያ የሚያዝያ ወር ጨዋታ ውጤት ማጣቶች በኋላ ዳግም አንሰራርቶ ወደ ውጤት እንዲመጣ በጨዋታዎቹ ላይ ውጤት እንዲያስመዘግብና አሁንም የፕሪሚየር ሊጉን ዋንጫ ለማሸነፍ ምን ያህል ብቁ እንደሆነ ሊያስመሰክር የቻለው አርቴታ በወሰናቸው አስገራሚ ውሳኔዎች መሆኑን በደንብ መረዳት ያስፈልጋል። እንግዲህ በሚያዝያ ወር አርሰናል ባረጋቸው ጨዋታዎች ላይ እንደምታስታውሱት በማንቸስተር ሲቲ የተሸነፈበት ጨዋታና ኤምሬትስ ላይ ደግሞ በቦርንመዝ የተሸነፈበት ጨዋታ የአርሰናልን ሞመንተም እንዲንገጫገጭ ያደረጉ 2 ጨዋታዎች ነበሩ። ነገር ግን አርሰናል የሚያዝያ ወር አፈጻጸሙን ጥሩ በማድረግ ከዛ በኋላ የክለቡ መንፈስ እንዲቀየር አርቴታ ትልቁን ሚና የተወጣ አሰልጣኝ ነው። እንግዲህ የመጀመሪያው የግንቦት ወር ጨዋታ በሜዳው ኤምሬትስ አርሰናል ከፉልሃም ጋር ሲያከናውን በዛ ጨዋታ ላይ መድፈኞቹ ከሙሉ የጨዋታ ብልጫ ጋር ጨዋታውን 3-0 በሆነ ውጤት ማሸነፍ ችሏል። ያ ጨዋታ የቡድኑን መንፈስ የቀየረና በ9 ቀናት ውስጥ ደግሞ አርሰናል ወደ ቻምፒየንስ ሊግ ፍጻሜ እንዲደርስ የፕሪሚየር ሊጉንም ዋንጫ ለማንሳት እንዲቃረብ ያደረገ ትልቅ መነሳሻ ሞመንት ሆኗል ማለት ነው። ማይልስ ሉዊስ ስኬሊን በመሃል ሜዳ እንዲሁም ደግሞ ካላፊዮሪን በግራ መስመር ተመላላሽነት ቦታ ላይ እንዲጫወቱ አርቴታ ማድረጉ ቡድኑ ነፃነትና ሚዛን እንዲያገኝ አድርጎታል። ይህም አርቴታ በቻምፒየንስ ሊግ የግማሽ ፍጻሜ 2ኛ ዙር የመልስ ጨዋታ ከአትሌቲኮ ማድሪድ ጋር ሲጫወት እንዲሁም ባሳለፍነው እሁድ ከዌስትሃም ጋር በነበረው ጨዋታ የውድድር ዘመኑን 2ኛና 3ኛ የማይለዋወጥ አንቼንጅድ ቋሚ አሰላለፍ እንዲጠቀም አስችሎታል። ያው ዓመቱን ሙሉ አርሰናል እንግዲህ 2 ወይም 3 ያልተቀየሩ አሰላለፎችን ይዞ ለጨዋታዎች ያህል ተመልክተነዋል። ለምሳሌ በመጀመሪያዎቹ ጥቂት ጨዋታዎች ላይ እንደተመለከትነው ሂንካፒዬ በጉዳትም ምክንያት ከዛ ደግሞ አርቴታንም እስከሚያሳምን ድረስ ተጠባባቂ ወንበር ላይ ሲቀመጥ ነበር። ካላፊዮሪ፣ ሳሊባ፣ ማጋሌሽ፣ ቲምበር፣ ከኋላቸው ዳቪድ ራያ፣ ከፊት ዙብሜንዲ እንዲሁ ደግሞ ዴክላን ራይስ የአማካይ መስመሩን ይመሩታል። ኦደጋርድ እስከሚጎዳ የአርሰናል የመሃል ሜዳ ክፍል ተጫዋች ነበር። ከዛ በኋላ ትሮሳርድ፣ ሳካና ዩኬሬስ ለወራት የተመለከትነው የአርሰናል አሰላለፍ ነበር ማለት ነው። በኋላ ላይ ግን አንዳንድ ለውጦችን ደግሞ አርቴታ አድርጓል። ካላፊዮሪ ከተጎዳ በኋላ ሂንካፔን የግራ ተመላላሽ አድርጓል። ኦደጋርድ ባልነበረባቸው ጨዋታዎች ኤዜ
የአማካይ መስመሩ ላይ የተመለከትነው ተጫዋች ነው። ሳካ ባልተሰለፈባቸው ወቅቶች ኖኒ ማድዌኬ በቀኝ መስመር በኩል ተመልክተነዋል። በግራው መስመር በኩል ደግሞ ማርቲኔሊ፣ ከፊት መስመር ላይ ዩኬሬስን ተመልክተናል። እንግዲህ ከነዚህ ሁለት ለወራት ወይም ለሳምንታት አርቴታ ከተጠቀመባቸው አሰላለፎች በኋላ አሁን ደግሞ ለየት ያለ አሰላለፍ ይዞ መጥቷል ማለት ነው። እንግዲህ አርቴታ ከአትሌቲኮ ማድሪዱ ጨዋታ በኋላ ስለ ውሳኔው ሲጠየቅ አርቴታ በፈገግታ እንዲህ ሲል ነበረ ጥያቄውን የመለሰው። የኔን አይፓድ ብታዩት አለ አርቴታ ሲናገር፣ የሰራኋቸውና የቀየርኳቸው ደግሜ የገለበጥኳቸው አሰላለፎች ብዛት ጉድ ያሰኛል ብሎ ተናግሯል። እንግዲህ አርቴታ ሐሳቦቹን በጨዋታው ላይ የትኞቹን ተጫዋቾች ላሰልፍ፣ እንዴት ልጫወት የሚለው ነገር በአይፓድ ማስታወሻው ላይ የሚመዘግባቸው ናቸው እና በዚህ ሁኔታ ላይ የመዘገብኳቸውን የሰራኋቸውን የቀየርኳቸውን አሰላለፎች ብዛት ብትመለከቱ ጉድ ትላላችሁ አለ። ይሄ ቢሆንስ እንዲህ ባደርግስ እያልኩ ሊደረጉ የሚችሉ ቅያሬዎችና ተጋጣሚያችን እንዲህ ካደረጉ እኛ ደግሞ እንዲህ እናደርጋለን የሚሉ ማስታወሻዎች አይፓዴ ላይ ሞልተዋል ብሎ ነበር የተናገረው። በመጨረሻ ግን የወሰንኩት አለ አርቴታ ሲናገር፣ በመጨረሻ ግን የወሰንኩት በደመ ነፍሴ ወይም ደግሞ በገት ፊሊንግ ነው። ከጥቂት ቀናት በፊት ከፉልሃም ጋር በነበረን ጨዋታ ካየሁት ነገር የተነሳ በጣም ጥሩ ስሜት ተሰምቶኝ ነበር ሲል አርቴታ ተናግሯል። እንግዲህ እኛ የሚዲያ ባለሙያዎች ወይ ደግሞ የአርሰናል ደጋፊዎችም የእግር ኳስ ቤተሰቦችም እዚህ ሆነን እንደምንመለከተው አይደለም የአሰልጣኞች ጭንቀት። በተለይ እንደ አርቴታ ዋንጫ እንዲያሸንፍ ጫና ውስጥ ያለ አሰልጣኝ ደግሞ ሲሆን እያንዳንዱን ነገር በጥንቃቄ እንዲወስን ይጠበቅበታል እና አይፓዱ ላይ የሆነ ነገር ሲጽፍ፣ ሲያጠፋ፣ ሲሰርዝ፣ ሲደልዝ፣ መልሶ ደግሞ ሲጽፍ፣ ከዛ ማስታወሻውን ሲገለብጥ እንዲህ ያደረገ ነበረ አርቴታ ያንን ውሳኔ ያስተላለፈውና የአትሌቲኮ ጨዋታ ላይ የነበረውን ነገር ነው ሲናገር የነበረው። እንዲህ ባደርግስ፣ እንዲህ ባላደርግስ፣ አትሌቲኮች እንደዚህ ካደረጉ የኛ ደግሞ አጸፋዊ ምላሽ ምን ሊሆን ይችላል የሚለውን ነገር በቃ ሳሰፍር ያንን ብታዩ ጉር ትላላችሁ ሲል ነበረ አርቴታ የተናገረው። እንግዲህ አርሰናል ፉልሃምን 3-0 ባሸነፈበት ጨዋታ ላይ የአርሰናልን ጥንካሬ ተመልክተናል። ነገር ግን ለአርቴታ በአትሌቲኮ ማድሪዱ ጨዋታ ቀን የነበረው ስሜት በሜዳ ላይ ብቻ እየተከወነ አልነበረም። ከረጅም ጊዜ በኋላ የኤምሬትስ ስታዲየም ደጋፊዎች ከትልቅ ግምት የሚመጣው ውጥረት ሰለባ ከመሆን ይልቅ በሚያዩት እግር ኳስና በአርሰናል ጨዋታ ሙሉ በሙሉ እየተደሰቱ ይመስሉ ነበር። በተለይ አርሰናል ጨዋታውን ለማሸነፍ የመጨረሻዎቹ ደቂቃዎች በቀሩት ሰዓት ላይ የአርሰናል ደጋፊዎች እንዴት ደስታቸውን ሲገልጹ እንደነበሩ፣ ጨዋታው ካበቃ በኋላ ደግሞ በምን አይነት የደስታ ባህር ሲዋኙ እንደነበሩ ለመታዘብ ችለናል። በዛኛው ጨዋታ ላይም እንደተመለከታችሁት አጋማሽ ላይ አርሰናል ፉልሃምን 3-0 እየመራ ተጫዋቾች ወደ መልበሻ ክፍል ሲያመሩ ከስታዲየሙ የተሰማው ጩኸት እንዲሁም ከፍተኛ የድጋፍ ስሜት እጅግ በጣም ከፍተኛ ከመሆኑ የተነሳ የቡድኑ መንፈስ መቀየሩን ለማንም ሰው ለመረዳት የሚከብድ አልነበረም። ጩኸቱ በጣም ከፍተኛ ነበር። የዳኛው ፊሽካ ራሱ ለመስማት አስቸጋሪ ነበረ። የደጋፊው ስሜት እጅግ በጣም ከፍተኛ ስለነበር እና እንደውም አንዳንዶች ይህንን ከምን ጋር ያመሳስሉታል? መጋቢት 4 ቀን በፈረንጆቹ አቆጣጠር አርሰናል ብራይተንን አሜክስ ስታዲየም ላይ 1-0 ባሸነፈበት ጨዋታ በተመሳሳይ ሰዓት ደግሞ ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ይጫወቱ ነበረ እና 2-2 ነበረ ጨዋታው የተጠናቀቀው እና የአርሰናል ደጋፊዎች ማንቸስተር ሲቲ ነጥብ እንደጣለ ሲሰሙ የነበራቸው ፈንጠዝያ የነበራቸው የደስታ ስሜት ከዚህኛው አርሰናል ፉልሃምን 3-0 ካሸነፈበት የደስታ ስሜት ጋር የሚመጣጠን ነበር። በብራይተኑ ጨዋታ የአርሰናል ደጋፊዎች የሲቲን ውጤት በሰሙ ጊዜ ያሳዩት የደስታ አገላለጽ ተጫዋቾችና ጋዜጠኞች በነበሩበት ስፍራ የነበሩ ሰዎች ውጤቱን እንዲያውቁ ያደረገበት መንገድ ነበር ማለት ነው። ምክንያቱም እነዛ ደጋፊዎች ደስታቸውን ሲገልጹ ማንቸስተር ሲቲ ወይ ነጥብ ጥሏል ማለት ነው ወይ ተሸንፏል ማለት ነው ብለው ጋዜጠኞችም እንዲሁም ደግሞ እዛው ያሉ ተጫዋቾችና አርቴታም እንዲረዱት ያደረገ ነበር። ከፉልሃም ጋር በነበረው ጨዋታ ከደጋፊው የተገኘው ምላሽ አርቴታ የደመነፍስ ውሳኔው ወይም ደግሞ ይሄ ገት ፊሊንጉ ትክክለኛ መሆኑን እንዲያውቅ በቂ ነበር። ሉዊስ ስኬሊን በአማካይ መስመር ላይ ሲያጫውተው
ከ3 ቀናት በኋላም ከአትሌቲኮ ማድሪዱ ጋር በነበረው ጨዋታ መልሶ ራሱን አሰላለፍ ሲደግመው አርሰናል ከዌስትሃም ጋር ለነበረው ጠንካራ አጀማመርም ከሊያንድሮ ትሮሳርድ ጋር በመሆን ቁልፍ ሚናን ተጫውተዋል። እንግዲህ በለንደን ስታዲየም አርሰናል ዌስትሃምን ሲያሸንፍ መጀመሪያ ላይ የታዩት እንቅስቃሴዎች አስደናቂ ነበሩ። በተለይ የመጀመሪያው አጋማሽ አርሰናል ምርጥ ብቃቱን ያሳየበት ነበር። ምንም እንኳን መድፈኞቹ አባካኝ ሆኖ በዛ ጨዋታ ላይ ያገኟቸውን እድሎች በአግባቡ መጠቀም ባይችሉ እንኳን ነገር ግን በዛ ጨዋታ ላይ የአርሰናል ተጫዋቾች የመጀመሪያው አጋማሽ ፐርፎርማንሳቸው እጅግ በጣም ጥሩ እንደነበር ተመልክተናል። የሉዊስ ስኬሊን ኳስን ተቀብሎ ወደፊት የማሰራጨት ብቃት፣ የካላፊዮሪ ወደፊት በመሳብ የማጥቃት እንቅስቃሴዎችን ማድረግ፣ የትሮሳርድ ወደ ኋላ ተመልሶ ለግራ መስመር ተከላካዩ ካላፊዮሪ ሽፋን መስጠት የሚሉትን ሁኔታዎች ስንመለከት በጣም የአርሰናል ቅንጅት እጅግ በጣም የተዋጣለት ነበር። ነገር ግን ቤን ዋይት በ26ኛው ደቂቃ ላይ በደረሰበት ጉዳት ምክንያት ተቀይሮ ከወጣ በኋላ የአርሰናል የውድድር ዘመን በድጋሚ በአርቴታ እጅ ላይ እጣፈንታው ወድቆ ነበር እና ከዌስትሃሙ ጨዋታ በፊት የዋንጫ ፉክክሮች ላይ ውሳኔ ስለመስጠት ሲጠየቅ አርቴታ ለጋዜጠኞች አንድ ሀሳብ ሰጥቶ እንደነበር ሁላችንም እናስታውሳለን። ጨዋታው ምን እንደሚፈልግ፣ የተጫዋቾች ሁኔታ፣ ጨዋታውን የምትገምትበት መንገድና ተጫዋቾቹ የት ቦታ ላይ የበለጠ ተጽዕኖ ሊፈጥሩ እንደሚችሉ ማሰብ ይኖርብሃል። ልትሳሳትም ትችላለህ፣ ልክ ልትሆንም ትችላለህ። ያንን በጭራሽ አታውቀውም። ነገር ግን የተሰማን ካደረክ ቢያንስ ዝግጅትን እንዳጠናቀቅ እንዳሰብክበትና ለማቅረብ ጊዜው ሲደርስ ያ ሌላ እርግጠኛ የምትሆንበትን ምክንያት ይሰጣል ሲል ነበር የተናገረው። ይቺ አርቴታ ማስታወሻ የሚመዘግብባት አሰላለፎችን የሚነድፍባት አይፓዱ በለንደን ስታዲየም ላይ እጁ ላይ አልነበረችም ከዌስትሃም ጋር በነበረው ጨዋታ። ነገር ግን የካሜራ ምስሎቹ ፊቱን ሲያሳዩ ከረዳቶቹ አልበርት ስቲቨንበርግና ከጋብሪኤል ሄንዝ ጋር የነበረውን ምክክር ስናይ የሆነ አይነት ውጥረት ውስጥ የሆነ አይነት በቃ ምን እንወስን እስቲ፣ ማንን እናስገባ፣ ማንን እናስወጣ የሚለው ነገር ላይ እየተነጋገሩ እንዳሉ የሆነ አይነት ውጥረት ውስጥ እንዳሉ መረዳት ይቻል ነበር። በኋላ ላይ አርቴታም እንዳብራራው ክሪስቲያን ሞስኩዌራን በዋይት ምትክ ማስገባቱ የሆነችን ነገር መዝጋት ይችላል ብሎ ስላሰበ ነበር። ለዚህም ነው ዴክላን ራይስን ከመሃል ሜዳ ወደ ቀይ መስመር ተከላካይነት ወይም የቀይን ተመላላሽ የራይት ባክ ተጫዋች እንዲሆን ያደረገው። ነገር ግን ይህ አርቴታ አርሰናልን ለዚህ ተስፋ ሰጪ ደረጃ ያበቃውን ወጥነት በተወሰነ መንገድ የሚያፋልስበት ነበር። ራይስ በታህሳስ ወር አርሰናል ከብራይተን ጋር ሲጫወት የቀኝ ተመላላሽ ሆኖ ባየነው ጨዋታ ላይ አስደናቂ ብቃቱን አሳይቷል። ነገር ግን እሁድ ዕለት አርቴታ ይህንን ውሳኔ ሲወስን መሳሳቱን በጥቂት ደቂቃዎች ውስጥ አርቴታ ተረድቷል። ልክ አይደለም፣ ራይስን በቀኙ መስመር ላይ ማምጣት በዛ ጨዋታ ላይ ትክክል አልነበረም። ሁለት ችግሮችን ይዞ ይመጣል። አንድ፣ ራይስ በዛ ቦታ ላይ ሲሰለፍ ያለ ቦታው ነውና የሚጫወተው፣ ክፍተቶች ነበሩ። ሁለተኛ ደግሞ በዛ ጨዋታ ላይ በተለይም ክሪስቲያን ሞስኬራ ወደ ሌላ ቦታ ተሻግሮ እንዲጫወት ሲሆን እና ደግሞ ዙብሜንዲን በዛ ጨዋታ ላይ ሲያስገባው የአርሰናል የቀኝ መስመር እና አማካይ መስመሩ የበለጠ ተጋላጭ ሆኖ ነበረ። የአርሰናል የማጥቃት ሚዛኑም ተፋልሷል። ምንም እንኳን ካላፊዮሪ ባይጎዳም የሞስኬራ መግባትና የራይስ ወደ መሃል ሜዳ መመለስ ለሁለተኛው አጋማሽ አስፈላጊና የግድ ነበረ። ለዛ ነው አርቴታ በደቂቃዎች ውስጥ ወዲያውኑ ጥቂት ደቂቃዎችን ከተመለከተ በኋላ ማርቲን ዙብሜንዲን ቀይሮ ማስወጣት የቻለው። ያንን ድፍረት ያገኘው አርቴታ ነገሩን ከተመለከተ ጌሙን ካነበበ በኋላ የሆነ ክፍተት አይቶበታል። መሃል ሜዳው ላይ ሚዛኑን አልጠበቀም። ስለዚህ ዙብሜንዲን ቀይሮ ማስወጣት አስፈላጊ ነበር። ከዚህም በተጨማሪ ደግሞ አርሰናል ጎል ይፈልጋል። የነ ኦደጋርድን ተቀይሮ መግባት ይፈልግ ነበረ። አርቴታ ያደረገውም ይህንን ነው። ጨዋታውን ለአርሰናል ያሸነፈው ተጨማሪ ለውጥ ከ22 ደቂቃዎች በኋላ የመጣ ሲሆን ይህም ደግሞ በድጋሚ በስሜት ወይም ደግሞ በፊሊንግ ላይ የተመሰረተ ውሳኔ ነበር። አርቴታ በተለይም ዙብሜንዲን ቀይሮ ስለማስወጣቱ ሲናገር አንዳንድ ጊዜ ሌላ ለውጥ ማድረግ ይኖርብሃል ሲል ተናግሯል። በዙቢ ላይ የተደረገው ቅያሪ ማለቱም ዙብሜንዲ ማለቱ ነው። በዙቢ ላይ የተደረገው ቅያሪ ከባድ ነበር። ነገር ግን በዚያ ወቅት ችግር ለመፍጠር ወይም ጫና ውስጥ ዌስትሃሞችን ለመክተትና ለማጥቃት ሁለት የአጥቂ አማካዮችን ኦደጋርድና ካይ ሃቨርትዝን ማስገባት እንዳለብኝ ተሰምቶኝ ነበር። እግዚአብሔር ይመስገን ተሳክቷል የሚል አስተያየቱን ሰጥቷል አርቴታ።
እንግዲህ አርቴታ ትክክለኛውን ቀመር ለማግኘት ጊዜ ወስዶበት ሊሆን ይችላል። ነገር ግን ስህተቶቹን በፍጥነት በመረዳትና በማረም ስላስተካከለው ደግሞ ክሬዲት ልንሰጠው ይገባል። በነገራችሁ ላይ አንድ ዘንድሮ ሚስ ማድረግ የሌለብን ነገር በተለይ አርሰናል ዋንጫ ካነሳ በደንብ በስፋት የምናወራው አርቴታ በዚህ ዓመት የቀየረው የጌም ሪዲንግ ኳሊቲውን ነው። የአሰልጣኞች ትልቁ ኳሊቲ በነገራችሁ ላይ የጌም ማንበብ፣ ጨዋታን አንብቦ የመረዳት ነው። ይሄ ጨዋታ ምን ይጎለዋል፣ ምን ልጨምርበት፣ ማንን ላስወጣ፣ ማንን ላስገባ የሚለው ነገር በጣም ወሳኝ ነው። ለዛ ነው አርሰናል በዚህ ዓመት በርካታ ጨዋታዎችን ከቤንች በተነሱ ተጫዋቾች ተቀይረው በገቡ ተጫዋቾች አማካኝነት እያሸነፈ ሲወጣ ስንመለከት የነበረው። ለምሳሌ ስፖርቲንግን ሲያሸንፍ ወደ ፖርቱጋል ሄዶ በመጀመሪያው ዙር ጨዋታ ተቀይሮ የገባው ማርቲኔሊ አሲስት አደረገ። ተቀይሮ የገባው ካይ ሃቨርትዝ ጎል አስቆጠረ። ሁለቱም ተቀይሮ የገቡ ተጫዋቾች ተጽዕኗቸው ከፍተኛ ነበር። አርሰናል ወደ ሳን ማሜስ ተጉዞ አትሌቲክ ቢልባውን 2-0 ሲያሸንፍ ለ70 ምናምን ደቂቃ አርሰናል ጎል እምቢ ብሎት ነበረ። ከዛ በኋላ ማርቲኔሊና ትሮሳርድን ቀይሮ አስገባ። ማርቲኔሊ ላስቆጠረው ኳስ ትሮሳርድ አሲስት አደረገ። ትሮሳርድ ላስቆጠረው ኳስ ማርቲኔሊ አሲስት አደረገ። ሁለቱም ተቀይሮ የገቡ ተጫዋቾች ጎልም አሲስትም አድርገው ነው የወጡት። ሌሎችም የምናስታውሳቸውም ጨዋታዎች ሊኖሩ ይችላሉ። ተቀይረው በገቡ ተጫዋቾች አርሰናል ትልቅ ለውጥ የፈጠረባቸውን የጨዋታ መርሃ ግብሮች። ስለዚህ አርቴታ በዚህ ዓመት በተለይም የጌም ሪዲንጉ በጣም የተሻለ ሆኖ ተመልክተነዋል። የትኛውን ተጫዋች ልቀይር፣ የቡድኑ ደካማ ጎን ምንድን ነው የሚለውን እዛው ሜዳ ላይ አይቶ አርቴታ በደንብ መረዳት ይችላል። ለዛ ነው በባለፈውም ጨዋታ ላይ ዙሜንዲን ካየው በኋላ የመሃል ሜዳው መፋለስ ልክ እንዳልሆነ ሲረዳ ዙሜንዲን ቀይሮ ያስወጣው። እንግዲህ በመጀመሪያው የዋንጫ ፉክክሩ ከማንቸስተር ሲቲ ጋር በነበረው ጊዜ አርቴታ በወሳኝ ወቅቶች ላይ ለውጥ ለማድረግ ወደ ኋላ የማለት ዝንባሌ ታይቶበት ነበረ። በ2022-23 የውድድር ዘመን አርሰናል ከ200 በላይ ቀናት ፕሪሚየር ሊጉን ከመራ በኋላ በቃ በዛ አይነት ወቅት አርሰናል ዋንጫውን ሊያነሳ ነው ተብሎ ሲጠበቅ ከ28ኛው ከ29ኛው ሳምንት በኋላ አርሰናል መፍረክረክ ተስተውሎበት ነበር እና አርቴታ ሜዳ ላይ ማድረግ ያሉበትን ነገሮች ሳያደርግ ሲቀር ተመልክተናል። የሻምፒዮን ቡድኖች የትላልቅ ቡድኖች መገለጫ ደግሞ የሚባለው የሆነ አይነት ቅያሬዎችን ማድረግ፣ የሆነ አይነት ለውጦችን ማድረግ፣ ከዛ በኋላ ኬዎስ መፍጠር፣ በቃ ለማሸነፍ ምንም አይነት ነገር ማድረግ። ኤቨርተንን እኮ አርሰናል ሲያሸንፍ 88 ደቂቃ አርሰናል ጎል እምቢ ብሎት ኤምሬትስ ስታዲየም በጭንቀት ተውጦ ነበረ። ደጋፊዎቹ ዝምታን መርጠው ነበረ። አርቴታ የ16 ዓመቱን ታዳጊ ማክስ ዳውማንን ገና መንጃ ፍቃድ ለማውጣት ያልደረሰ ገና ኢንትራንስ ኤግዛም የሚፈተነውን የ11ኛ ክፍሉን ተማሪ በእድሜው ማነስ ምክንያት መልበሻ ክፍል ለመግባት እንኳን የማይፈቀድለት ተጫዋች ማክስ ዳውማንን ሊያስገባው ሲል አንድ ነገር ነው የነገረው። በቃ ግባና ጨዋታውን እንዴትም አድርገህ አሸንፍልን። ይህንን መልእክት ነበር ለተጫዋቹ ወደ ጆሮ ጠጋ ብሎ የነገረው። ማክስ ዳውማንም አርቴታን አላሳፈረውም። ዩኬሬስ 88ኛው ደቂቃ ላስቆጠራት ጎል ሰከንድ አሲስት አደረገለት። ባለቀ ሰዓት ደግሞ አርቴታን ጮቤ ያስረገጠች ጎል ማስቆጠር ችሏል። በቃ ይሄ ገት ፊሊንጉ ደመነፍሳዊም ውሳኔ ይሁን አርቴታ ተጨንቆ ተጠቦ ምን ላድርግ ብሎ የሚወስነው ውሳኔ ይሁን አርሰናል በዚህ መንገድ ውጤት እያገኘ መምጣቱ አርቴታን እንድናደንቅ የሚያደርገን ነው። አርቴታ እኮ ከዚህ በፊት ሲናገር አንዳንድ ውሳኔዎችን ባለመወሰኔ በጣም ይቆጨኛል። በቃ ይሄ እንደው በዩሊንታ ምን ሊሆን እችላለሁ፣ በፍርሃት ይሄን እኮ ባደርግ ይሄን ላጣ እችላለሁ፣ ይሄን እኮ ባደርግ ልሳሳት እችላለሁ በሚል ፍርሃት ባላደረግኳቸው ነገሮች በጣም ይቆጨኛል፣ በጣም ይጸጽተኛል ብሎ ሲናገር ነበር። ስፔሻሊ ከሁለት የውድድር ዓመት በፊት አርሰናል በ2 ነጥብ ተበልጦ ነው ዋንጫውን ያጣው። 2 ነጥብ ብቻ አስቡት። አንድ ጌም ቢያሸንፍ ያንን ኤምሬትስ ላይ የተሸነፈበትን የአስቶን ቪላውን ጨዋታ ቢያሸንፍ ታሪክ ይቀየር ነበር እና ያንን ባለማድረጌ ይጸጽተኛል ያለው አርቴታ አሁን ግን ምንም ነገር ለማድረግ ወደ ኋላ አይልም። ዙሜንዲን ካስገባ ከ15 ደቂቃ በኋላ መቀየር ካለበት መልሶ ሊያስወጣው ይችላል። ለምን? አርቴታ የሚፈልገው ዋንጫ ነው። በዚህ ረገድ በጣም የተሻሻለ መሆኑንም እንመለከታለን ማለት ነው። እና እንግዲህ ከ2 ወራት በፊት በቻምፒየንስ ሊግ ከባየር ሌቨርኩሰን ጋርም በነበረው ጨዋታ ላይ እንዳያችሁት አርቴታ ማይነካ የሚመስለውን ቡካዮ ሳካን ቀይሮ ኖኒ ማድዌኬን ቀይሮ ሲያስገባ ተመልክቷል። ያ ለሌሎቹም መልእክት ያስተላለፈ ነበር። አርቴታ ሳካንም መቀየር ካለበት ሳካንም ይቀይራል። ዩኬሬስን ቤንች ማድረግ ካለበት ዩኬሬስን ቤንች ያደርጋል።
ራይስ መቀየር ካለበትም ራይስን ሊቀይረው ይችል ይሆናል እና ያንን ውሳኔ በትክክል በመወሰኑ በዋንጫ ፉክክሩ ወቅት ላይ ደፋር ውሳኔዎችን እንዲያስተላልፍ ለአሰልጣኙ በራስ መተማመኑን የጨመረለት ጉዳይ ነው። ስለዚህ በማንኛውም ጨዋታ ላይ አርቴታ የሆነ የተበላሸ ነገር ያለ ከመሰለው ያልተጠበቁ ውሳኔዎችን ምናልባት ደጋፊዎችም የእግር ኳስ ተመልካቾችም የሚዲያ ባለሙያዎችም ያልጠበቋቸውን ውሳኔዎች ሜዳ ላይ ሲወስን ልንመለከት እንችላለን። በእነዚህ ባለፉት ጥቂት 9 ቀናት የወሰናቸው ትላልቅ ውሳኔዎችም እነዚህ ናቸው። የፉልሃሙ ጨዋታ ላይ ስኬሊን በቋሚነት ማስጀመሩ፣ ዙቢሜንዲን ቤንች ማድረጉ፣ ካላፊዮሪን በዛ መንገድ ማሰለፉ፣ ባለፈውም ከአትሌቲኮ ማድሪድ ጋር በነበረው የመልስ ጨዋታ ላይ ራሱን አሰላለፉን አርቴታ መድገሙ፣ የባለፈው የዌስትሃሙ ጨዋታ ላይ ደግሞ አርቴታን እንደታዘብነውና እንደተመለከትነው ዙቢሜንዲን ቀይሮ ካስገባ ከደቂቃዎች በኋላ መልሶ ማስወጣቱና ኦዴጋርድና ሃቨርትዝን ማስገባቱ በሜዳ ላይ አርቴታ ውጤት እንዲያገኝ የረዱት ትላልቅ ውሳኔዎቹ ናቸው ማለት ነው። ስለ ኦዴጋርድ የዌስትሃሙ ጨዋታ አሲስት ያው ብዙ ነገር ተብሏል። የውድድር ዘመኑ የአርሰናል ትልቁ ጉል ማሳያ ያ የኦዴጋርድ ኳስ ነበረ። እንግዲህ 67ኛው ደቂቃ ላይ ተቀይሮ ከገባ በኋላ እስከ 102ኛው ደቂቃ ድረስ ሲጫወት በጨዋታው ውስጥ 35 በመቶ የሚሆነውን ጊዜ ብቻ ነው ያሳለፈው። በዚህ የውድድር ዘመን ኦዴጋርድ የተጫወተው ከተገኘው ጠቅላላ 39 በመቶ ደቂቃዎችን ብቻ ነው ያሳለፈው። ነገር ግን በሜዳ ላይ በሚሆንበት ጊዜ የአርሰናል ትክክለኛ የጎል እድል ፈጣሪ ሆኖ ተመልክተነዋል። ያንን አሲስት ለሊያንድሮ ትሮሳርድ ሲያደርግለት በዚህ የውድድር ዘመን 6ኛው አሲስቱ ሲሆን ይሄም ከሊያንድሮ ትሮሳርድ ጋር በክለቡ ከፍተኛ እንዲሆን አስችሎታል ማለት ነው። እንግዲህ በየ90 ደቂቃው በሚሰላ ቁጥራዊ መረጃ ወይም ደግሞ አሃዝ መሰረት ብትመለከቱት ኦዴጋርድ የጎል እድሎችን በመፍጠር ረገድ 2.67 ከአሲስት ጋር ማለትም በአንድ ጨዋታ 2 የጎል እድሎችን መፍጠር የሚችል ተጫዋች ነው። ክፍት በሆኑ ጨዋታዎች ወይም በኦፕን ፕሌይ 2.39 የግብ እድሎችን ይፈጥራል። ኤክስፔክትድ አሲስት ወይም ደግሞ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል 0.25 ኳሶችን የሚፈጥር ኤክስፔክትድ አሲስት የሚያደርግ ተጫዋች ነው። እንዲሁም ኳሶችን ወደ ተቃራኒው የመጨረሻ ፋይናል ሰርድ በማድረስ 7.8 በማስመዝገብ 3ኛ ደረጃ ላይ ተቀምጧል። በአንድ ጨዋታ ኦልሞስት ወደ 8 የሚጠጉ ኳሶችን ወደ 3ኛው ማጥቃት ክፍል ያቀብላል እንደማለት ነው። አሁን በሊጉ 2 ጨዋታዎችና 1 የቻምፒየንስ ሊግ የፍጻሜ ጨዋታ ይቀራል አርቴታና አርሰናል ከህልማቸው ሊደርሱ። አሁን ማንቸስተር ሲቲ የአርሰናልን ነጥብ መጣል ይጠብቃል፣ አርሰናል ነጥብ እንዲጥል። ፔፕ ጓርዲዮላ በእርግጥ እግዚአብሔር ፈቅዶ ነገ በሰላም ከተገናኘን የአርሰናልና የበርንሌይን ጨዋታ ስንተነትን የምናወራው ነገር ይኖራል። የተጫዋቾቹን ሜዳ ገብቶ የፓላስ ተጫዋቾችን ሜዳ ገብቶ ለማበረታታት ሲሞክር ነበረ። በርንሌዎች ነጥብ እናስጠላለን አርሰናልን ሲሉ ነበር እና አሁን አርሰናል አርቴታ ከ2019 ጀምሮ ይህንን ክለብ ሲረከብ በተለይ በጣም በትልቅ ደረጃ አሁን አርሰናል ዋንጫ የሚያሸንፍበት ጊዜ ላይ ደርሷል እና አርሰናል አበቃለት በተባለ ጊዜ በማንቸስተር ሲቲ ጨዋታ ላይ እኮ አርሰናል ሲሸነፍ በቃ አለቀለት አርሰናል ተብሎ ነበረ። ዘንድሮም ቦትል ሊያደርግ ነው ተብሎ ነበረ። ግን አርሰናልና አርቴታ አንሰራርተው ተመልሰው መጥተዋል። በሲቲ ከተሸነፈ በኋላ በተለይ ኦዴጋርድና የበሬቼዜን አብሮ በማሰለፍ ነበረ አርቴታ እዛ ጨዋታ ላይ የተመለከት ነው። በባለፉት 10 ቀናት ውስጥ ደግሞ ከረዳት አሰልጣኞቹ ጋር በመነጋገር እና ደግሞ የደመ ነፍስ የገት ፊሊንጉን ተከትሎ የወሰናቸው ውሳኔዎች በአርሰናል አሰልጣኝነቱ ትልቅ የታሪክ ምዕራፍ ሊሆኑ ይችላሉ እና በዚህ ወር ውሳኔዎቹ አብዛኛውን ጊዜ ትክክል በመሆናቸው አርቴታ ስህተት ሲፈጠርም በፍጥነት ተረድቶ ቡድኑን ወደ ትክክለኛው መስመር እንዲመለስና ወደ ታሪክ አንድ እርምጃ እንዲቃረብ አድርጎታል። አሁን አርቴታ 2 ዋንጫዎችን ለማሸነፍ የመጨረሻ ምዕራፎችን እየጠበቀ ነው። 2 ጨዋታ በፕሪሚየር ሊግ፣ 1 ጨዋታ ደግሞ በቻምፒዮንስ ሊግ ይቀረዋል። እነዚህ ነገሮች አርቴታ ማድረግ ከቻለ ሲዝኑን እንግዲህ በውጤታማነት መጨረስ ይችላል ማለት ነው እና እንግዲህ እነዚህን ትልልቅ ውሳኔዎቹን አርቴታ በመወሰኑ አርሰናል ውጤታማ እንዲሆን ለማድረግ መቃረቡን እየተመለከትን እንገኛለን። እኔ ከዚህ በፊትም ተናግሬ ያለው ትረስት ዘ ፕሮሰስ፣ አርቴታ ፕሮሰሱን እመኑ ብሏልና በቃ ፕሮሰሱን እመኑት። አሁንም የአርሰናል ደጋፊዎች አርቴታ በመጨረሻው ዓመት ምናልባትም የመጨረሻዋን ሳቅ የሚስቀው አሰልጣኝ ሊሆን ይችላል። እነዚህን ዋንጫዎች በማሸነፍ ቻምፒየንስ ሊግን፣ ፕሪሚየር ሊግን ከፍ አድርጎ በማሸነፍ ለአርሰናል ትልቅ ምዕራፍ፣ በአርሰናል ታሪክ ይሄ በጣም ትልቅ ነው።
ፕሪሚየር ሊግንም ማሸነፍ ለብቻም ብታዩት፣ ቻምፒየንስ ሊግንም ማሸነፍ ለብቻ ብታዩት በጣም ትልቅ ነው። ነገር ግን ደግሞ ሁለቱንም አንድ ላይ ማሸነፍ አንደኛ በአርሰናል ታሪክ የመጀመሪያው ነው። አርሰናል ድሪም ደብል ሰርቶ ያውቃል በአርሰን ቬንገር ጊዜ። ግን ያኛው ደብል የነበረው ፕሪሚየር ሊግና ኤፍኤ ካፕ ነው። ስለዚህ አሁን አርቴታ ፕሪሚየር ሊግም ቻምፒየንስ ሊግም የሚያሸንፍ ከሆነ ትልልቅ ሁለት ዋንጫዎችን ያሸነፈ አሰልጣኝ ይሆናል በአርሰናል ታሪክ። አንድ እሱ ነው። ሁለተኛ ደግሞ ያን ነገር በእንግሊዝ ብዙም ያደረጉ አሰልጣኞችን አልተመለከትንም። ምናልባት በቀድሞ ኖቲንግሃም ፎረስትን እናይ ይሆናል ከ1990ዎቹ ከ80ዎቹ በፊት፣ አሊያ ደግሞ ሰር አሌክስ ፈርጉሰን ፕሪሚየር ሊግንም ቻምፒየንስ ሊግንም ሲያሸንፉ ተመልክተናል። ፔፕ ያንን ሲያደርግ ተመልክተናል እንጂ ቻምፒየንስ ሊግ ያሸነፈ ቡድን ፕሪሚየር ሊግን ሲያሸንፍ መመልከት በተለይ በቅርብ ጊዜ የተለመደ ነገር አይደለም ፕሪሚየር ሊጉ ላይ እና እንግዲህ አርቴታ ይሄን ነገር እንዴት ወደ መሬት ያወርደዋል፣ እንዴት በመጨረሻም የአርሰናል ደጋፊዎችን ህልም ያሳካል የሚለውን ነገር እንግዲህ አብረን የምንመለከተው ነው የሚሆነው። ግን አሁንም በበርንሌውም ጨዋታ ላይ ቀጥሎ ባለው የክሪስታል ፓላሱ ጨዋታ ላይ እና ደግሞ በቀጣዩም ጊዜ ሁላችሁም እንደምታውቁት የቻምፒየንስ ሊግ የፍጻሜ ጨዋታ ሃንጋሪ ቡዳፔስት ላይ ይደረጋል እና በዚህ ጨዋታ ላይ ደግሞ ምን አይነት የጨዋታ አሰላለፎችን ይዞ ይመጣል አርቴታ፣ እንደዚህኛው አይነት አስገራሚ ቅያሬዎችን አስገራሚ ለውጦችን ያስመለክተናል የሚለውን እንግዲህ የምንመለከት ይሆናል። እስቲ እናንተም ኮሜንት ላይ እየገባችሁ ሀሳቦቻችሁን ጻፉ። ስለ አርቴታ ያላችሁ አመለካከት ምን ያህል ነው? አሁንም አርቴታ የፕሪሚየር ሊጉን የቻምፒየንስ ሊጉን ዋንጫ ያነሳል ብላችሁ እምነት የምጥሉበት አሰልጣኝ ነው ወይ? እና ደግሞ በዚህ ዓመት በተለይ አርቴታ በወሰናቸው ውሳኔዎች ባደረጋቸው ቅያሬዎችስ ምን ያህል የአርሰናል ደጋፊ ደስተኛ ነው የሚለውን ነገር እንግዲህ ኮሜንት ላይ እየገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። ለማንኛውም እንግዲህ አርሰናል በቀጣዩ ሰኞ ከበርንሌ ጋር ጨዋታውን ያከናውናል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለእኛ ትልቅ ማበረታቻ ነው። ኮሜንት ላይም ሀሳቦቻችሁን አስቀምጡልን። ቪዲዮን ደግሞ ላይክ እንድታደርጉ አድማጮቻችን እንጋብዛለን። እንግዲህ የአርሰናል የመጨረሻዎቹ 3 ጨዋታዎች የፍጻሜና ትላልቅ የዋንጫ ጨዋታዎች ሲዝኑን የሚወስኑ የአርሰናል ጨዋታዎች ይሆናሉ ማለት ነው።